ሩታ ሩታ ሀብቴ ለአብርሽ ትልቅ መልእክት። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ምንም አያቆመኝም። ምንም ያክል ጉዞ አድካሚ ቢሆንም እንኳን ካንተ ጋር ያቀድኩትን ከማድረግ ምንም አያቆመኝም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሩትዬ በአዲስ ነገር ብቅ ብላለች። ለአብርሃም ትልቅ መልእክት ወይም ደግሞ መልስ ሰጥታለች። ውዶቼ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እና ደግሞ ኮሜንት ስር እየገባችሁ አበረታቱኝ ውዶችዬ። ሩታ በነገራችን ላይ እንጃ አላቅም፣ ትላንትና በተለቀቀው ቪዲዮ ላይ እጅግ በጣም አሳዝናኝ ነበረ። በጣም እንጃ ቃላት እስከሚያጥረኝ ድረስ ማለት ነው። እኔ ከሷ ጋር አልቅሻለሁ ብላችሁ መቼም አታምኑም ማለት ነው። እና አለቀስኩኝ ከሷ ጋር፣ እንዴት እንደሆነ አላቅም፣ እንዴት እንደወረደ ምንባይ አላቅም። እና የሴት ልጅ ፈተና ሲበዛ በጣም ነው የሚያስጠላው። እና ደግሞ በወንድ ልጅ ምክንያት ሲያለቅሱ ሁለት ሴቶች ማለት ነው። በነገራችን ላይ እኛ ያው ለእንባም ቅርብ ነን፣ ሴቶች ነን። ነገር ግን እኔ ሩታ በጣም ነው ያሳዘነችኝ። ሀቂቃ ነው የምላችሁ። ለአብርሽ ትልቅ መልስ ሊሆነው ይችላል ይሄ ነገር ማለት ነው። የት ነው የምናገኘው ለምትሉኝ ቲክቶክ ላይ ገብታችሁ ሩቲ ፖስት አድርገዋለች ማለት ነው። ልድገምላችሁ። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ለማድረግ ማንም አያቆመኝም ወይም ደግሞ ማንም አይከለክለኝም ማለቷ ነው። በነገራችን ላይ ሰው ያቀደውን ከማድረግ ማንም ምንም ሊከለክለው አይችልም ከፈጣሪው በታች። ምሳሌ እኔ ፈጣሪ ካላስቆመኝ በስተቀር ፈጣሪን እንደዚህ አድርጊ ካላለኝ በስተቀር በቃ ያሰብኩት ያቀድኩትን ፈጣሪ ብቻ ነው የሚያውቀው ማለት ነው። ሰው አያውቅም። በነገራችን ላይ ያሰብኩትን ለሰው ልነግረው እችላለሁ፣ ለሰው ላማክረው እችላለሁ። ነገር ግን የውስጤን ፈጣሪና ፈጣሪ ብቻ ነው የሚያውቁት ማለት ነው። ስለዛ እኔ ሩቲ በጣም ነው ያሳዘነችኝ ከምነግራችሁ በላይ። እኔ እንጂ አላቅም ለምን እንዳሳዘነችኝ፣ እንዴት እንዳለቀስኩኝ አላቅም። እኔም እንደውም መጀመሪያ ላይ በጣም ነበረ ሩቲ ተይ ይቅርብሽ፣ ታረቂው፣ አብርሃምን ታረቂው፣ አብራቸው ልጃችሁን አሳድጉ ብዬ ብዙ ነገር ተናግሬ ነበረ ማለት ነው። ነገር ግን አልሆንም። ሳይሆን ሲቀር ይኸው ይሄን በዚህ ያክል እንደዚህ ሆና እንደዚህ ማልቀሷ አስፈላጊ ነው ብዬ አላስብም። ምክንያቱም መጀመሪያ መጠንቀቅ ነበረባት ማለት ነው። በተለይ ይቺ ጸጊ የምትባለዋ ጸጊ ከዚህ ብዙ ይኸው አብርሃም የመርሳት ችግር አጋጥሞት ነበረ፣ ስትሬስ ውስጥ ገብቶ ነበረ። እውነት አንቺ ጸጊ አብርሃም እና ሩታ ጓደኛ ብትሆኚ ትላንትና አታገናኛቸውም ነበረ ማለት ነው። ሲጀምር ማገናኘትም አልነበረብሽም። እንደውም አንቺ ነሽ ያስለቅስሽ፣ ሩታን ያስለቅስሽ አንቺ ነሽ እንጂ አንቺ ባታገናኘታቸው ተገናኝተው እንደዚህ እንባ በእንባ አትሆንም ነበረ። ሰው ሁሉ ይጠላኛል ያለችው ደግሞ ሩታ ሰው ሁሉ አይጠላሽም፣ ሰው ሁሉ ይወድሻል እንጂ ማለት ነው። ሰው ሊጥልሽ ይችላል፣ ሰው ሊያነሳሽ ይችላል። ግን ፈጣሪሽን ተማምነሽ ቆሚ ማለት ነው ሩታ። እና ዛሬ ልታለቅስ ትችላለች፣ ነገ ልትስቅ ትችላለች። ስለዛ እቺ ናት ዱንያ፣ በቃ ዓለም እቺ ናት። አንዴ ማልቀስ፣ አንዴ መደሰት፣ አንዴ ማጣት፣ አንዴ ማግኘት ይፈራረቃሉ። ገብቷቸዋል። ስለሚፈራረቁ ይሄን አድርጊ ማለት ይሄን አድርጊ ይሄን ስሪ ማድረግ ደግሞ በጣም ከባድ ነው። ምክንያቱም ያንቺ የምትወስናቸው ውሳኔዎች በጣም ከባድ ናቸው ሩታ። እንደውም ከኤፍሬም ጋር ርቀሽ የራስሽን ህይወት ጀምሪ ተብለሽ ነበረ። ኤፍሬም በመሀል እንደሚጥልሽ፣ ኤፍሬም ከአንቺ ጋር ሁሌም እንደማይኖር እጁ አስገብቶ የእሱ እጅ እንደምንም አውጥቶ የራሱን ህይወት እንደሚጀምር ተናግረው ነበረ ኮሜንታተሮች ማለት ነው። ነገር ግን የሰው ልጅ አሁን እንዳቤላ አሁን ትላንትና ከሩታ ህይወት ውጣ ተብሎ ነበረ። ድጋሚ ከሄርሜላ ጋር ቪዲዮ ሰርቶ ነበረ። የሰው ልጅ ወላሂ አትመኝና
ጸጊ ደግሞ አርፈሽ ቁጭ ብለሽ የራስሽን ኑሮ ብትኖሪ ነው የሚሻለሽ። ምክንያቱም አንቺ ማገናኘት አልነበረብሽም። ይሄ ሁሉ ሲሆኑ ይሄ ሁሉ እንትን ሲሉ የት ነበርሽ? የት ነበርሽ? አሁን መተሽ እንደዚህ የምታደርጊው የትም በቃ። ምክንያቱም እውነት ጓደኛ ብትሆኚ እውነት የነሱ እንትን ብትሆኚ መጀመሪያ ላይ መተሽ አንቺ ታስተካክዩ ነበር። የምታስተካክዩ ነገር ነበር አንቺ፣ ምክንያቱም ጓደኞችሽ ናቸው። አለቃ። ስለዛ እኔ ምንም ማለት አልችልም። ሩቲ ሀቂቃ ነው። እኔ እንጃ አላቅም። የሩታ ትላንትና በመፍሰስ እንደውም ጸጊ ናት ተጠያቂዋ ብዬ ነው ማስበው። ለምን ማገናኘት አልነበረባትም። በነገራችን ላይ የሚሆነው ነገር ይኸው እያየን ነው ያለ ነው። በየቀኑ በማቤት እንደሚለቀቅ አናቅም እንጂ በየቀኑ የሚከሰተው ነገር እናውቃለን። በሰው ልጅ ህይወት ገብታችሁ ህይወታችሁን ከምትበጠብጡ ይልቅ የራሳችሁን ህይወት የዛም ሰው ህይወት ከምትበጠብጡ ለምን የራሳችሁን ህይወት ለምን እንደማትኖሩ ነው አሁን ግራ ገባኝ ማለት ነው እኔ። እና አሁን ምሳሌ ማለት ነው እኔ ልንገራችሁ፣ አንድ ሰው ህይወቱ ካላስተካከለ ያንም ሰው እንዳያስተካክል ነው የሚረዳው። ያ ስለሆነ ምን ማድረግ ነው ያለችው? ከሰው ህይወት ራቁና የራሳችሁን ህይወት ብትመሩ ነው የሚሻለው። አንቺ አሁን እንደ ጸጊ ትናንትና እንደዚህ መልቀቅ አልነበረባትም ሲጀመር። ምክንያቱም አርፋ ህይወቷን ትኑር እና ሩታ ደግሞ ይሄን ያክል ማልቀስ፣ ይሄን ያክል እንደዚህ መሆን፣ ስሜታዊ መሆን፣ ራሷን መጉዳት አይጠበቅባትም ነበረ ማለት ነው። ስለዛ ማነው ጥፋተኛ? ጸጊ ናት ጥፋተኛ። አብርሃም ደግሞ ሁሌም እንዳቅራራ ነው። ሀቂቃ ነው የምልህ እኔ ሴት ልጅ በወንድ ልጅ ምክንያት ስታለቅስ በጣም ነው የምጠላው። እንጃ አላቅም። በጣም ነው የምፈራው። በጣም ነው የሚያስጠላኝ ወንድ ልጅ ሴት ሲያስለቅስ። የእናትህ እናት በእናት በአባት የተወለዱ እህቶች አመሳል እህት ካንተ ወንድ ልጅ ቢያስለቅሳት እውነት አምነህ ትቀበላለህ? መቼም አትቀበልም። ስለዛ ይሄ ቪዲዮ አንተ እያለህ አይደለም ያለቀሰችበት፣ እርግጠኛ ነኝ ዛሬ መልስ እንደምትሰጥበት አንተ ማለት ነው። ስለዛ ሩታ ማልቀስ አልነበረባትም። በሀቂቃ ነው የምላችሁ። ምክንያቱም ሴት ልጅ በወንድ ልጅ ተጎድታ ስታለቅስ ወላሂ እኔ እንጃ አላቅም። እኔ ብዙ ሰው አውቃለሁ፣ ብዙ ሰው ያለው ብዙ እንትን ግንኙነት አለ፣ ብዙ አይነት ደስ የሚሉ ግንኙነቶች አሉ እና ታዋቂም አሉ። ነገር ግን በዛውም ልክ እኔ እንደ ሩታ ትላንትና ሳዝነኝ አታውቅም እና በጣም ነው ያዘንኩት። ለማንኛውም የዛሬ ቪዲዮ ይሄንን ይመስላል። መልካም ቆይታ እመኝላችኋለሁ። በጣም ነው የምወዳችሁ ማከብራችሁ። በተቻላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ በሌላ ቪዲዮ ደግሞ ኢንሻአላህ ደስ በሚል ቪዲዮ እመጣለሁ ብዬ ተስፋ አደርጋለሁኝ። ሩቲ የት ነው እንደዚህ ፖስት ያደረገችው ብላችሁ የምትጠይቁኝ ከሆነ ቲክቶክ ላይ ትገቡና ሪፖስት ያደረገችው ቦታ ትነኩትና እሱ ላይ ነው የተለቀቀው ማለት ነው። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያስቆመኝም ትላለች ሩታ። ትክክል ናት። እኔ እንደኔ ናት። የኔ ከወሰንኩ ነው፣ ከቆረጥኩ ነው። ማንም ምንም ቢያስቆምም ካመንኩበት ነገር ወደ ኋላ የማልል ልጅ ነኝ።